የዓለም ውዳቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ዓለምን ንቆ ስጋን እያደከሙ ራስን ለእግዚአብሔር መስጠት ነፍስ በመንኩስና ሕይወት ስትገለጥ ውበቷ እግዚአብሔር ነው። የ13ኛው መቶ ክፍለ ዘመን ታሪክ ጎልቶ በሚታይበት በወላይታ ሶዶ ሀገረ ስብከት በሚገኘው የርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ተገኝተን የመንኩስና ሕይወትን ውሎ በትንሳኤው ልናስቃኛችሁ ወደናል። ሰላም ነው። እግዚአብሔር ይመስገን። አባታችን እንዴት ከረሙ? ሰላም ነው። እግዚአብሔር ይመስገን። ቤተ ማርያም ባላለሁኝ የመጣሁት እንግዲህ ያው ከማህበረ ቅዱሳን ቴሌቪዥን ነው። ከአዲስ አበባ ነው የመጣነው። ጥሩ ነው። እንኳን ደህና መጣችሁ። በጣም ደስ ይላል። በመጀመሪያ ወደ እንግዳ ቤት ገብተን አረፍ ካልን በኋላ እንግዳ ቤት ከተስተናገደ በኋላ ማረፊያ ከተሰጠው በኋላ ከዚያም በኋላ ነው እንግዲህ 3 ቀንም 7 ቀንም ተፈጽሞለት ወደ ገዳምም ከሆነ ወደ አርዲስ ስራም ከሆነ ወደ ጸበልም ወደ ምንም ከሆነ ሊሄድ የሚችለው እንግዳ ማረፊያችን ይሄን ይመስላል። እንግዶች ሲመጡ እዚህ ቤት ላይ ነው የሚያርፉት። ስለዚህ አሁን አንተም ለጊዜው እዚህ አረፍ በልና እህል ይመጣል። እህል ቀምሰ እግርህን ታጥበ አረፍ ካልክ በኋላ ቀጣይ ጊዜ ደግሞ በገዳማችን ላይ ምን እየተሰራ እንዳለ መነኮሳት መናንያን ገዳማውያን እንዴት ሰርቶ እንደሚኖሩ ያንን በሚገባ የምንቀኝ የምንመለከት ይሆናል። እሺ አባታችን አረ አይሆንም በጭራሽ አይሆንም። አረ እሺ በል አንተ ስርዓተ ገዳም ነው አትከራከር። አረ ግድ የለህም አትከራከር። አረ አይሆንም። እኔ ራሴ ታጠባለሁ። አረ አንተ የለም እንደዚህ አይደለም። ስርዓቱ ስለሆነ ግድ የለም። እሺ አባራይ ነሱ እሺ ቁጭ በል። ወደ ገዳም መግባት ሲፈልግ ወይ ደግሞ መመንኩስ ሲፈልግ ምን አይነት አቀባበል ስርዓት ነው ያለው በገዳም ውስጥ? ጥሩ ጥያቄ ነው። ያው እንግዲህ ገዳም የራሱ የሆነ ስርዓትና ሕግ ያለው ነው። ወደ ገዳም ሰው ከመምጣቱ አስቀድሞ ፈቃድ እግዚአብሔርን መጠየቅ ያስፈልጋል። ማንኛውም ሰው መጥቶ ገዳም ላይ ሊኖር ብል ላይችል ይችላል። ፈቃድ እግዚአብሔርን ይጠይቃል። ሲቀጥል ደግሞ የስነ ልቦና ዝግጅትን ራስን ዝግጁ ማድረግን ይጠይቃልና እነዚህ ነገር ከታከሉ ወደ ገዳም ሲመጣም ደግሞ እንደው ዘው ተብሎ ዝም ተብሎ ገዳም አይገባም። ስርዓት አለ፣ የራሱ የሆነ ሕግ አለ። አንተ ማለት አንድ ሰው ከውጭ ወደ ገዳም ከመጣ በኋላ እዚህ ሲያርፍ የሚደረጉለት እንክብካቤዎች ወይ ደግሞ ለ3 ቀናት የሚሆን ለ7 ቀናት ሲቆይ እዚህ የሚደረግለት እንክብካቤ ምንድነው? ከውጭ ሲመጣ ምንድነው? አንድ መናኝ ለምንናም ይሁን አንድ ግለሰብ ወደ ገዳም ሲመጣ ቅድም ባልኩህ በ3 አይነት መንገዶች ወደ ገዳም ሊመጣ ይችላልና
ከገዳም የመጣ ገዳማዊ መነኩሴ ከሆነ እስከ 7 ቀን ቆይቶ ይጠየቃል። ዝም ብሎ ከውጭ የመጣ ምእመን ከሆነ በ3ኛው ቀን ይጠየቃል ለምን ዓላማ እንደመጣ። እነዚህ 3ቱ ቀናቶች ወይም ደግሞ 7ቱ ቀናቶች እስኪፈጸሙ ድረስ ይሄ እንግዳ ከማንም ጋር ከገዳሙ ካሉ መናንያን መነኮሳትም ጋር አይገናኝም። እዚችው በተሰጠችው ቤት ሆኖ ቤተክርስቲያን ከሆነ ቤተክርስቲያን ተሳልሞ ከዚያ እዚች ቤት ብቻ ነው መጸዳጃ መሄድ። ይሄ ብቻ ነው ለሱ የሚፈቀድለት። ከዛ ውጪ ወጥቶ እንቅስቃሴ ማድረግ፣ ቤተ እግዚአብሔር መሄድ፣ ሌሎች ነገሮችን መከወን አይችልም። ይሄ ስርዓት ነው። እንግዳ ቤት 3 ቀን ወይ 7 ቀን ከተፈጸመለት በኋላ ምግቡ ምኑም ሁሉም እዚህ ነው የሚመጣለት። ራሱ ሁሉ እዚሁ ይመጣለታል። እንግዲህ ይታዘዛል በመጋቢ በኩል ይሄን ሰውዬ በደንብ የሚያስተናግድ እንግዳ ተቀባይ ይታዘዝለታል። እንግዲህ መቁነኑ የሚቆነነው ወይም ደግሞ ምግቡ የሚሰጠው እንደማንኛውም ሰው ነው። አሁን ገዳም ለ20-30 ዓመት የቆየው አባት ከዚህ እንግዳ ጋር እኩል ነው የሚቆነንለት። ይሄ ስርዓቱ የገዳሙ ስርዓት ነው። ምንም አይነት ነገር ከቤተ እግዚአብሔር ሲቆነን ለዚህ እንግዳም እኩል ነው የሚቆነንለት። የምንኩስናን ሕይወት መርጦ ወደ አቡነ ተክለ ሃይማኖት ገዳም የገባ አንድ ሰው በ3ኛው ቀን በሩ ይንኳኳል። አቤት ቤተ ማርያም። አቤት አባታችን። ሰላም ነህ? እንዴት ነህ? ደህና ቆየ? እግዚአብሔር ይመስገን። ያው እንግዲህ 3 ቀናችን ሆነ አይደለ? ስለዚህ 3 ቀን ውጭ ወጥተህ ደግሞ ያው አዲስ ስራውን መናንያን እንዴት እንደሚሆኑ ያን ብትመለከት አይሻልም? እሺ አባታችን። እሺ ተናዛለሁ። ቤተ ማርያም ያው እንግዲህ ምንኩስና ህይወት ገዳማዊ ምነና ህይወት አሁን እንግዲህ እንደምትመለከተው አንድ ሰው ራሱን ለእግዚአብሔር ሰጥቶ በገዳም እኖራለሁ የሚል ከሆነ ብዙ ነገሮች ይጠበቁበታል። ቅድም እንዳልኩ እኛ ውጭ ላይ ሆነን ገዳም ስንመለከትና ገዳም ላይ ሆነን ገዳም ስንመለከት ብዙ ልዩነቶች አሉ። ውጭ ላይ የሚመለከት ሰው ገዳም ላይ ስራ የሌለ እንደ ዝም ብሎ ሰው መጥቶ የሆነ የደካሞች ስብስብ አይነት የሚቆጥሩ አካላት አሉ። ግን ያ አይደለም። ገዳም ላይ ዓለም ላይ የሚሰራ ስራ በሙሉ ገዳም ላይ ይሰራል። ገዳማውያንን እንደ ሰነፎች ስብስብ አድርጎ ይቆጥራሉ። ግን ያ አይደለም። ገዳም ላይ በጣም ብዙ ጠንካሮች አባቶች እንዳሉ ለማሳየት እንወዳለን፣ ለመናገርም እንወዳለን በዚህ አጋጣሚና ስለዚህ አንተም አሁን በገዳም ቆይታ ስትኖር እንግዲህ ድካም አለ፣ ውጣ ውረድ አለ፣ ስራ አለ። አባቶቻችን መነኩሴ አፉ ጸሎት እጁ ስራ መፍታት የለበትም የሚል ብሂል አላቸው። ስለዚህ ከዚህ አንጻር ገዳም ላይ ዝም ብሎ መቀመጥ አይደለም። ይደክማል፣ ይጸልያል፣ ይሰግዳል፣ ቤተክርስቲያን ይገባል። ምን ቢሰራ ምን ቢለፋ እንግዲህ ክርስቶስን ለማግኘት ነው ወደዚህ ቦታ የመጣውና አንተም እንግዲህ በርታ፣ ጠንክር። በትርፍ ሰዓት ደግሞ የትሩፋት ስራ የአርዲስ ስራና የትሩፋት ስራ ልዩነት አለ። የአርዲስ ስራ መጋቢው ወይም ልቀረዱ በሚያዝ ቦታ ታዘመዋል ነው። ትሩፋት የሚባሉ ደግሞ ከነዚህ ስራ ውጪ በሚሆንበት ሰዓት ላይ ለምሳሌ አባቶችን በአት ዞረ ማጽዳት ሊሆን ይችላል፣ ለአባቶች ውሃ ማቅረብ ሊሆን ይችላል፣ መጸዳጃዎችን ማጽዳት ሊሆን ይችላል። በትርፍ ሰዓት ያለ መጋቢ ያለ ልቀረድ ትእዛዝ በትርፍ ሰዓት የምትሰራቸው ስራዎች አጠቃላይ የትሩፋት ስራዎች ተብሎ ሊወሰዱ ይችላሉና ራስህን ለማድከም መነኩሴ ወደ ገዳም ሲመጣ ራሱን ለማድከም ነው የሚመጣው። ራሱን ማድከም ማለት ስጋውን ለማድከም ስጋውን ለነፍሱ ለማስገዛት። ያ ካልሆነ የሁለት ዓለም ስደተኞች ሆነን ነው የምንቀረው። ስጋችን አይሎ ነፍሳችንን የሚገዛ የሚያዝ ከሆነ ገዳማዊ ልንሆን አንችልም። ነፍሳችን አይላ ስጋችንን የምትገዛ ከሆነ ገዳማዊ ትክክለኛ መነኩሴ ተብለን ልንጠራ እንችላለን፣ በሰውም በእግዚአብሔርም ዘንድ። ያ ስለሆነ በጸሎት ሰዓት ጸሎት፣ በትምህርት ሰዓት ትምህርት፣ በስራ ሰዓት ስራ፣ በእረፍት ሰዓት እረፍት። እነዚህ ነገሮች ገዳም ላይ ግዴታ የተወሰኑ ማለት
የገዳማውያን ህግ የገዳማውያን ስርዓቶች ስለሆኑ ይሄንን እየከወን አብረን እንግዲህ እግዚአብሔር እስከፈቀደልን ጊዜ ድረስ እንቆያለን። እሺ ቤተ ማርያም አሁን እንግዲህ ከመጣ 3 ቀን ሆኗል። ለሥርዓተ ገዳም ያው አንተ ከዓለም የመጣ ስለሆንክ ከ3 ቀን በላይ እንግዳ ቤት መቆየትም ስለሌለብህ ከአርዲቱ ጋር ወጥተህ የአርዲት ስራ ትሰራለህ። እሺ አርዲቱ እዚህ መናንያን ስንዴ ገብስ እያረሙ ስለሆነ ከነሱ ጋር ተቀላቅለ እዚሁ ስራ ትሰራለህ። ገዳም ላይ እረፍት ብሎ ነገር የለም። እንግዲህ ለምነና እስከተመጣ ድረስ ምነና ጸሎት ነው፣ ስግደት ነው፣ ጾም ነው። በጣም ብዙ ነገሮች አሉ። መጻሕፍትን መመልከት ነው፣ ቤተክርስቲያን መግባት ነው እና የአርዲቱ ስራ ለትልቅ መርህ ነው ለመናንያን ጉልበታቸውን የሚያደክሙበት ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው የሚያስገዙበት ትልቁ መንገድ ስለሆነ የአርዲት ስራ ነው አሁን የምትሰራውና በል አሁን ገብስ አረማ እዚህ ያለ ከውተ ከነሱ ጋር ስራ ትሰራለህ። ፎቶ እሺ ሰባር እሺ ታወልቃለህ። ያው እንግዲህ ለስራ እንዲመቸን እንዴት ናችሁ? ተራራ ላይ ሰላም ነው። እንግዲህ አዲስ ነው ወደ ገዳሙ ከመጣው ቅርብ ጊዜ ነው የመጣሁትና እንዴት እንደሚታረም አላውቅምና እስኪ አሳዩኝ። እንዴት ነው የሚታረመው? የቱን ነው ማረመው? ያው ይሄ ብዙም አይከብድም። አረሙን ማንሳት ይቻላል። ኦኬ እሺ። ከበቀለው ከገብሱ ውጪ ያለውን ሌላውን እሺ። ስለዚህ ከገብሱ ውጪ ያለውን መንቀል ነው ዝም ብሎ? አዎ ገብሱም እንዳይነካ በጥንቃቄ ነው መስራው እንደዚህ ገብሱ እንዳይነካ። እሺ አሁን ልክ ነኝ አይደለ? እሺ እሺ። በየስንት ወር ነው የሚታረመው? አሁን እዚህ ሁለተኛ ነው። አፈሩ እዚህ ነው የሚራገፈው? አዎ። ክርስቲያናዊ ህይወት ከነሙላቱ በሚፈስበት የገዳማዊ ህይወት አንድ ስራ ሰርቻለሁ ብሎ ለሰዓታት ማረፍ አይታሰብም። አንዱ ስራ ሲያልቅ ወደ ሌላ ስራ ግባ እንግዲህ ተመልካቾቻችን የምንኩስና ህይወት ይሄ ብቻ አይደለም። እንግዲህ ተግባራዊ ክርስትና በግልጽ የሚታይበት ነውና መነኮሳት ዝም ብለው የሚኖሩ የሰጧቸውን ብቻ ይበሉ የሚቀመጡ እንዳልሆኑ ሰርተው የሚኖሩ እንደሆኑ ይሄ ተግባራዊ ምስክር ነውና ብዙ ጊዜ የሚያሳልፉት በስራ ነው። ያርሳሉ፣ ያርማሉ፣ ኩተኩታሉ። ይሄ አንደኛው በነዛ ውስጥ ደግሞ እርሻ ነውና እንዴት እንደሚያርሱ ዙር ዙር
የአርዲቱ ስራ ለትልቅ መርህ ነው ለመናንያን ጉልበታቸውን የሚያደክሙበት ነፍሳቸውን ስጋቸውን ለነፍሳቸው የሚያስገዙበት ትልቁ መንገድ ስለሆነ የአርዲት ስራ ነው አሁን የምትሰራው። እንግዲህ ተመልካቾቻችን እንግዲህ ይሄ የምንኩስና ህይወት ከሚባሉት ተግባራት መካከል አንዱ ነው። አንድ መነኩሴ በቀን ውስጥ ሲውል ሊያከናውናቸው ከሚችሉ ተግባራቶች መካከል እስካሁን ካያችኋቸው መካከል አንዱ ይሄ ነው። ምናልባትም ገዳማቶች በእርባታ እንደዚህ የሚንቀሳቀሱ ገዳማቶች ካሉ እንደዚህ አይነት ህይወት ላይ ይሰማራሉ ማለት ነው። በገዳሙ አርድእት በሚሰጣቸው ወይም መጋቢ የሚሰጣቸው ትእዛዝ መሰረት የከብቶችን ደህንነት መጠበቅ ሊሆን ይችላል፣ ማለብ ሊሆን ይችላል፣ ለከብቶች ቀለብ መስጠት ሊሆን ይችላል። እነዚህን ተግባራት እንዲፈጽም ይደረጋል ማለት ነው በቀኑ ውስጥ እና ከሚያከናውናቸው ተግባራቶች መካከል አንደኛው ይሄ ነው። ለእናንተ ለማሳየት በሚቻልበት መልኩ ወደ እናንተ አድርሰናል። ሌሎችም የሚፈጽሟቸው ተግባራቶች አሉ ደግሞ እነሱንም በሂደት እናሳያቸዋለን ማለት ነው። አሁን ቆይታችሁ ከኛ ጋር አባታችን ጥፋት አጥፍቻለሁኝ መጸለይም አልቻልኩምና ብዙ ፈተናዎች እያጋጠሙኝ ነው። ምን ላድርግ እስኪ ይምከሩ። ራስክን ዝቅ አድርግ። ትህትና ነው። የገዳማዊ ህይወት ትህትና በሁሉም ላይ ይፈቀዳል። በተለይ በገዳማዊ ህይወት ገዳማትን መናንን የሚዋጋቸው ትምክህት ነው። ራስን ዝቅ ማድረግ ነው። ጠላት የሚሸነፈው ጾር የሚሸነፍ አለመግባባት የሚሸነፍ በትህትና ነው። አባቶቻችን ያሸነፉት በትህትና ነው። የገዳሙ ጾርን ያሸነፉት በትህትና ነው። ትህትና ከጥሩ መሳሪያ ነው። ረቂቅ መሳሪያችን የገዳማዊ ህይወት መሳሪያ ትህትና ነው። ራስን ዝቅ ማድረግ ነው። በገዳም ህይወት ውስጥ ወይም ደግሞ ገዳማዊ ሆኖ መኖር ሲጀመር ሊፈጸሙ የማይገባቸው ስህተቶች ምን አይነት ናቸው? እነዛን አውቂያቸው ብኖር ብዬ ተመኘውና ምን አይነት ስህተቶችን አለመስራት ይጠበቅብኛል? አለመታዘዝ፣ ወጥቶ መሄድ፣ መዞር፣ ዙረት ተገዳም ወጥቶ መሄድ፣ ከበዓት ወጥቶ ተገዳም ወጥቶ መሄድ፣ ሳይታዘዙ መሄድ፣ እንደገና ወደ ቤተሰብ መሄድ ክልክል ነው። ወደ ኋላ መመለስ። የዚያ የመናኝ ዘመዶቹም ወንድሞቹ መላእክት ናቸው። እናት አባቱ ስላሴ ናቸው። የለም ከዚህ ወዳ በወላይታ አቡነ ተክለ ሃይማኖት አንድነት ገዳም የምንኩስና ስርዓት አንድ መነኩሴ ወደ ውጭ የሚወጣበት አስገዳጅ ስራ አጋጣሚ ከሌለ
ከበዓት መውጣት ፈጽሞ የተከለከለ ነው። በገዳሙ የሚሰጠውን መቁነን እንኳን የሚያመጡት አርድእቱ ሲሆኑ መነኮሳቱ በበዓታቸው ይቆነናሉ። ምንኩስና የዘላለምን መንግስት ለመውረስ ይቻል ዘንድ ፍጹም ሆኖ መገኘት ነው። ዘላለምን ሕይወት በምንኩስና ሊወርሳት የሚሻ ደግሞ ሁሉንም ትቶ መከተልን፣ መመነንን፣ ከዘመድ አዝማድ መለየትን፣ ከሀገር መውጣትን፣ ራስን መለወጥን፣ ስለ ዓለም መዳን፣ ስለ ሰው ልጅ ሰላም ብሎ ይህን ዓላማ መርጠው ከተቀላቀሉ አባቶች መነኮሳትና እናቶች ህብረት ጋር በጸሎት ለረጅም ጊዜያትን መቆየት የሰርክ ጸሎትን ማድረግ ይጠይቃል። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ በጾም በጸሎት በስግደት በመረበዳ ለክርስቶስ መንግስት ታምኖ የመኖር ምስጢር ቤተሰብና ዘመድን ሀብትና ንብረትን ረስቶ ራስን ከስጋዊ ባርነት ነፃ ለማውጣት የሚደረግ መንፈሳዊ ውጊያ የዓለም ውዳቂ ምናምንቴ መስለው ስለ ፍቅር ሲሉ ክብራቸውን ትተው እንደተባለ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ምሽቱ ለመነኮሳት ቃለ እግዚአብሔርን በበዓታቸው የሚያነቡበት ነው። በገዳሙ ለጸሎት የሚደወልበትን ሰዓት ጠብቀው ከምሽቱ 3 ሰዓት ከሌሊቱ 6 ሰዓት እና ከሌሊቱ 9 ሰዓት ላይ በበዓታቸው ተነስተው ይጸልያሉ። ጸልየው ግን ወደ መኝታ ሳይሆን ጉዞ ወደ ጠዋቱ ኪዳን ነው። ከጠዋቱ ኪዳን ሲመለሱ በገዳሙ መጋቢ በሚሰጠው ትእዛዝ መሰረት ወደ አዲስ ስራ ማቅናት ግዴታ ይሆናል። መመንኮስ የፈለገ አንድ አርድእት ሊራመድበት የሚገባው የምንኩስና መንገድ ይህ ነው።
ነው የሚወጣው ከመውጣታቸው ያው ያየናቸው የምንኩስና ህይወት በዓለም ወይም ደግሞ ተስፋ የቆረጡ ያጡ የተቸገሩ ብቻ የሚኖሩበት ህይወት አድርገው ለሚስሉ አንዳንድ አካላት ያ እንዳልሆነ የሚያሳዩ ብዙ ነገሮች አሉ። የምንኩስና ህይወት እንግዲህ ለእግዚአብሔር የመገዛት ህይወት እንደሆነ አይተናል። እንግዲህ እኛ ብዙ ፈታኝ ነገሮች አሉና ከነዛ ህይወት ራስን ጠብቆ በእንደዚህ አይነት ህይወት ውስጥ መኖር የሚቻለው እንዴት ነው የሚለውን ነገር ደግሞ በተለይም በዚህ ብዙ በረቀቀበት ቴክኖሎጂ ሁሉ ቤተሰብ ሁሉ ነገር በሚናፍቅበት በዚህ ህይወት ውስጥ እንዴት ነው ራስን ለአምላክ አስገዝቶ መኖር የሚቻለው የሚለውን ነገር አጠር አድርገው እሱን ቢነግሩኝ ለህይወት ይጠቅመኛል ብዬ አስባለሁ። አዎ ያማ እንግዲህ ገዳማዊን ህይወት ፈቃደ እግዚአብሔር ሲሆን ነው ሰው መሳተፍ የሚችለው ገዳም ላይ ሊኖር የሚችለው። ምክንያቱም ባለቤቱ ራሱ ያለ እኔ አንዳች ነገር ልታደርጉ አትችሉም የሚል ቃል አለ። ስለዚህ ያለ እርሱ ያለ ፈቃዱ እዚህ አልመጣንም ማለት ነው። እዚህ ሲመጣ አብዛኞቻችን የምንሸወደው በምንድነው? ገዳም ስንመጣ ፈተና የሌለን አልጋ በአልጋ የሆነ ኑሮ ይመስለናል። ግን ያ አይደለም። እንግዲህ ጦር ሜዳ ማለት ነው። መነኩሴ ወደ ገዳም መጣ ማለት አንድ ወታደር ወደ ጦር ሜዳ ገባ ማለት ነው። ጦር ሜዳ የገባ ሰው ደግሞ መሳሪያ ይዞ ይገባል። በደንብ ተለማምዶ በደንብ ብዙ ነገሮችን ዝግጅት አድርጎ ነው ሊዋጋ የሚገባው። መነኩሴም ወደ ገዳም ሲመጣ ምንም እንኳን በረድኤተ እግዚአብሔርም ቢሆንም በእግዚአብሔር ቸርነትም ቢሆን መለማመድ ይጠይቃል። ገዳማዊ ህይወት እንደው ዝም ብሎ እንዳይደለ መጾም እንዳለበት፣ መስገድ እንዳለበት፣ መጸለይ እንዳለበት፣ መታዘዝ እንዳለበት በአጠቃላይ ህገ እግዚአብሔርን መፈጸም እንዳለበት አውቆ ተረድቶ ነው መግባት ያለበት። ስለዚህ ቴክኖሎጂው አሁን በተጠበበበት ዘመን ላይ ብንኖርም ገዳም ሲኮን ገዳም የራሱ የሆነ ግዴታዎች አሉ፣ ስርዓቶች አሉ። ስለዚህ አንድ መነኩሴ ገዳም ሲመጣ በዚህ ህግ ትመራለ ይስማማሃል ተብሎ ስርዓተ ገዳም ቁጭ አድርጎ ይነበብለታል። ለአዲስ ጀማሪ ሰው ገዳም ላይ እንደ ልብ መውጣት መግባት እንደሌለ በጣም ብዙ ነገሮች አሉ። ስልክ እንኳን መያዝ ገዳም ላይ አይፈቀድም። ምናልባት ኃላፊነት ደረጃ ላይ ያሉ እንደ አበምኔት፣ እንደ መጋቢ፣ እንደ ሊቀረድ የመሳሰሉ ስልክ ሊይዙ ይችላሉ። ከውጭ ሲደወልላቸው ለስራ ለገዳሙ ስራ እንቅስቃሴ ሲባል ለነሱ ስልክ ሊፈቀድላቸው ይችላል። ይሄም በጣም በብዙ መንገድ ታይቶ ነው በብዙ አባቶች ከተመረመረ በኋላ ነው ሊፈቀድ የሚችለውና እስከዚህ ድረስ ነው። ሌላው በቀር ብዙ ነገሮች አሉ እና ያንን ሁሉ ትፈጽማለህ፣ ይስማማሃል፣ ዓለምን በእውነት ንቀህ መጥተሃል ተብሎ ይጠየቃል። ከዛ በኋላ ያ መነኩሴ ለምነና የመጣው ያ ግለሰብ ተስማምቻለሁ የሚል ከሆነ በዚህ ህግ ይመራል። እየቆየ ደግሞ ከዚህ ህግ የሚያፈነግጥበት ሂደቶች ካሉ ይያዛል፣ ይቀጣል፣ ይመረመራል። ለምን እንዲህ ያደረክ? ምን አነሳሳህ ለዚህ ይባላል። 2-3 ተቀጣ የሚል ከሆነ ይሄ ገዳማዊ ህይወትን ፍለጋ አልመጣም ተብሎ ይሰደዳል። ስደት ይፈረድበታል። ያ ማለት ስደት ማለት ከአንዱ ገዳም ወደ አንዱ ገዳም ሄደ እስቲ በዛኛው ገዳም ኑር ተብሎ ይመከራል። ያ ገዳም ሄዶ እዛ ላይ ደግሞ የተሻለ ህይወት የሚያሳይ ከሆነ ይቀጥላል፣ ማያሳይ ከሆነ መጨረሻ ላይ ታይቶ ተመክሮ የሚል ከሆነ እንግዲህ ወደ መጣበት እንዲመለስ ግዴታ ይፈረዳል። ይሄ አግባብ ህግ ገዳም ስርዓተ ገዳም ላይ አለ። ስለዚህ ዓለሙንም ለማሸነፍ አንደኛ ፈቃደ እግዚአብሔርን ይጠይቃል። ሲቀጥል ደግሞ የሰውየውን ቆራጥነት ይጠይቃል። ዓለምን ማሸነፍ የሚችለው ትክክለኛ ዓለምን ንቆ አጥቅቶ የመጣ እንደሆነ ምንም ጥያቄ የለውም። በእግዚአብሔር ቸርነት ያሸንፈዋል። ዓለምንም አንግቦ የመጣ ከሆነ ገዳማዊ ህይወትንም ሊኑር የሚል ከሆነ ቅድም በገለጽነው ልክ የሁለት ዓለም ስደተኛ መሆኑ ስለማይቀር ከዚህ ራሱን
ለማስቀረት ምን ማድረግ ነው ያለበት? ከዚህ ራሱን ለመታደግ ምን ማድረግ አለበት? መጾም አለበት፣ መጸለይ አለበት፣ ሌሊት መስገድ ነው ያለበት፣ ቤተክርስቲያንን መከታተል ነው ያለበት፣ ስጋ ወደሙን መቀበል ነው ያለበት፣ ለአባቶች ደግሞ መታዘዝ ነው ያለበት። የትሩፋት ስራ ላይ ራሱን በደንብ ማጠንከር ነው ያለበት። በእነዚህ ከበረታ ያሸንፋል፣ ምንም ጥያቄ የለውም። መልካም እንግዲህ አባታችን የሰጠኝ ምክር እንግዲህ ለህይወቴም ይጠቅመኛልና መተግበር የምችላቸውን ሁሉ በእግዚአብሔር ፈቃድ ተገብራለሁኝ። እንግዲህ አባታችን ስለነበረን ስለሰጡኝ ምክር ከልብ አመሰግናለሁ። ጸሎቱ ከልኝ ያስበን፣ እግዚአብሔር ሁላችንን ያስበን። እንግዲህ አንተም በርታ፣ ጠንክር። አባቶችን ደግሞ ፈተናዎች ሲመጡ አባቶችን እየቀረቡ እያማከሩ በንስሐ ደግሞ ራስን በየጊዜው እያስመረመርክ መበርታት መጠንከር ነው የሚያስፈልገውና እግዚአብሔር አምላካችን ሁላችንንም በቸርነቱ ያበርታን ያጠንክረን። የእመቤታችንን የቅድስት ድንግል ማርያምን የጻድቁ አባታችንን የአቡነ ተክለ ሃይማኖትን የእናታችንን የቅድስት ክርስቶስ ሰምራን እዚህ ቦታ ያገለገሉ አገልግለው ያለፉ የቅዱሳን አባቶቻችንን በረከት ረድኤት ያሳድርብን። ሰላማዊ ኢየሱስ ክርስቶስ ሰላም ቀን እንዳዋለን ሰላም ሌሊት እንዲያሳድረን። አቡነ ዘበሰማያት ይትቀደስ የተወደዳችሁና የተከበራችሁ ተመልካቾቻችን የማህበረ ቅዱሳን ቴሌቪዥን እንግዲህ በወላይታ ሶዶ በርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ተገኝቶ የምንኩስና ህይወት ምን ይመስላል የሚለውን ከጧት እስከ ማታ ያላቸውን ውሎ ወደናንተ ሲያደርስ ቆይቷል ማለት ነው። እንግዲህ የምንኩስና ህይወት እኛ ካሳየናችሁም በላይ የሚሰፋ ነው። በተለይም መነኮሳቱ በእለት ውሏቸው ከጧት አንስቶ እስከ ማታ የሚያከናውኗቸው ተግባራት ምንድናቸው የሚለውን በጥቂቱ ለማሳየት ሞክረናል። በእርሻ በተለያዩ ልማቶች ሊሆን ይችላል እንግዲህ ሲኮተኩቱ ሲያርሙ በእርባታ በተለያዩ መስኮች ተሰማርተው ሁሉ መነኮሳት እንደየአቅማቸው ሲሰሩ አይተናል ማለት ነው። በሊቀ አርድእት በሚሰጣቸው ትእዛዝ መሰረት አንድ መነኩሴ በጧት ተነስቶ የሚያከናውነውን ስራ ከለየ በኋላ ተመልሶ ደግሞ ወደ በዓቱ ረፍት የለውም፣ ይጸልያል። ስለ ሰው ልጅ ሁሉ ሰላም መሆን፣ ሰላም ወጥቶ መግባት፣ ስለ ሀገራችን ስለ ዓለም ህዝብ ሁሉ ሰላም የሚጨነቁ አባቶች በዚህ ገዳም ይኖራሉ ማለት ነው። እንግዲህ በ13ኛው መቶ ክፍለ ዘመን እንደተመሰረተ በሚነገርለት በዚህ ገዳም ውስጥ የምንኩስና ህይወት ምን ይመስላል የሚለውን በአጭሩ ወደናንተ አቅርበናል። ግን ይህን ስንል የምንኩስና ህይወት ይሄ ብቻ ነው ማለታችን አይደለም። እኛ ካሳየናችሁንም ከነገርናችሁም በላይ ይሰፋል ማለት ነው። በሌሎች አካባቢዎች እንግዲህ የሚኖሩ መነኮሳት ደግሞ የሚኖሩበት ህይወት ከዚህ በተቃራኒ ምግብም መጠጥም የሌለበት ተቸግረው የሚኖሩ እንዳሉም ልታስቡ ይገባል ማለት ነው። እንግዲህ ማህበረ ቅዱሳን ቴሌቪዥን በዚህ ገዳም ተገኝቶ ቀረጻ ሲያደርግ በርካታ አካላት ትብብራቸውን አሳይተውናል። ከነዚህ መካከል የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ይስሐቅ ያደረጉልን ትብብር ከሁሉም እጅግ ከፍ ያለ ነውና በማህበረ ቅዱሳን ቴሌቪዥን ስም ከልብ እናመሰግናለን። ተመልካቾቻችን እንግዲህ አሁንም ያለነው እዛው ወላይታ ሶዶ ነው። የመነኮሳቱ የእንቅስቃሴ ወይም ደግሞ መንፈሳዊ ህይወታቸው እንቅስቃሴ አሁንም አልቆመም። አሁን በመቀጠል እንግዲህ ወደ ምህላ ጸሎት ይገቡና ጸሎት ያደርጋሉ ማለት ነው። እሱን ወደናንተ እናደርሳለን። እኔ ግን ከወዲሁ ልሰናበታችሁ። ከልብ እናመሰግናለን። የሳምንት ሰው ይበለን።